ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን ቤተሰቦቻችሁ ስራችሁ ቢዝነሳችሁ ኑሯችሁ ህይወታችሁ ገቢያችሁ ጓደኞቻችሁ ባንድም በሌላም መልኩ ከአሜሪካ ጋር የሚገናኙ እንዲሁም ሊገናኝ ይችላል ብላችሁ የምታስቡ ኢትዮጵያውያን በተለይ ፕሬዝዳንት ትራምፕ ሰሞኑን እያደረጉት ያለውን ከስደተኞች ጋር ተያይዞ እየፈጸሙት ያለውን ኦፕሬሽን የአይሲ ፖሊሶች በአሜሪካ ላይ እያደረጉት ያለውን አጠቃላይ አሜሪካን የተመለከቱ መረጃዎችን መስማት የምትፈልጉ ኢትዮጵያውያንና ኤርትራውያን ዲያስፖራዎች ይህ ዜናና መረጃ ለእናንተ ብቻ ተብሎ ጊዜ ተወስዶ የህግ ባለሙያዎች ጭምር ተጨምረውበትና ተቀምሮ የተዘጋጀ መረጃ ነው። ወደ ቀዳሚው መረጃ ስናልፍ በአሜሪካ ዘወረስቶፍ ወረስት ከወንጀሎች ሁሉ የክፉ ወንጀል የሰሩ ኢትዮጵያውያንና ኤርትራውያን ስም ዝርዝራቸው፣ ፎቶአቸው፣ የታሰሩበት መስሪያ ቤት ቦታቸው፣ ሁሉም ነገር እጃችን ላይ ገብቷል። እነዚህ የታሰሩ ወንጀለኞች ሁላቸውም ወንጀለኞች ላይሆኑ ስለሚችሉ ኢትዮጵያውያን አሜሪካም የምትኖሩ የትም ያላችሁ እነዚህ ግለሰቦች የታሰሩበትን ቦታ ማወቅ የምትፈልጉ መጠየቅም የምትፈልጉ ካላችሁ ሁሉም ወንጀለኛ ስላልሆኑ ዝርዝር መረጃውን በጥልቀት ለእናንተ ለአድማጭ ተመልካቾቻችን እናደርሳለን። እነዚህ ግለሰቦች ከተያዙ በኋላ ኢትዮጵያውያን ላይ ከባድ ስጋት በአሜሪካን ሀገር ከትናንትናው ምሽት ጀምሮ ተፈጥሯል። ዝርዝሩን እንነግራችኋለን። ማድረግ ያለባችሁን ልዩ ጥንቃቄም አብረን እንነግራችኋለን። እንዲሁም የተከበራችሁ አድማጭ ተመልካቾቻችን አሳይለም ስለሚባለው ፕሮሰስ በአሜሪካን ሀገር አሁን ያለውን ሁኔታ አዲስ የተቀየረ ህግ ወጥቷል ወይም የተሻሻለ መረጃ በዚህ ዙሪያ ተሰምቷል። እሱንም ጭምር አስደምጣችኋለሁ። ይሄም መደመጥ ያለበት ነው። በዚህ ሁሉ አንዳንድ ችግሮችና አንዳንድ ውጣ ውረዶች እንዲሁም በአልተመቻቸ ሁኔታ ግን አሜሪካን ሀገር ለምትኖሩ ኢትዮጵያውያን ልጅ መውለድ ለምታስቡ ልጅ መውለድ ለፈለጋችሁ ደግሞ አዲስ ሰበር መደመጥ ያለበት ልዩ ህግ ወጥቷል። እነዚህንም ጨምረን እናስደምጣችኋለን። የዩቲዩብ ቻናሉን ሰብስክራይብ አድርጉ። በድጋሜ አብራችሁን ቆዩ። ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን በአሜሪካ የሀገር ውስጥ ደህንነት መምሪያ ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው መስሪያ ቤት የክፉ ዘወረስቶፍ ወረስት የሚል ስያሜ የሰጠው አዲስ የህዝብ መረጃ ቋት ወይም ዳታቤዝ ይፋ አድርጓል። በይፋ ስራውን ጀምሯል። ዳታቤዙ በይፋ ስራውን ከጀመረበት ጊዜ ጀምሮ በርካታ ወንጀለኞችን በቁጥጥር ስር አውሎ በዳታቤዙ ላይ ስማቸውን፣ ፎቶአቸውንና የመጡበትንም አገር ጭምር ለወደፊትም ጭምር ለዓለም አቀፍ ማህበራ ጭምር እንዲጠቅም ተደርጎ ተዘጋጅቶ ፖስት ሆኗል ማለት ነው። ይህ የመረጃ ቋት በኢሚግሬሽንና ጉምሩክ አስፈጻሚ ወይም ደግሞ ኢሚግሬሽን ከስተም ኤክስኪዩቲቭ በሚባለው በአይሲኢ የታሰሩና የኤጀንሲው ወንጀለኛ ህገወጥ የውጭ ሀገር ዜጎች ብሎ የሚጠራቸውን ስደተኞች በግልጽ ያሳያል። ህብረተሰቡ በዚህ መረጃ ቋት ውስጥ ያሉ መረጃዎችን በየአገራቱ መፈለግና ማውጣት እንደሚችሉም ተነግሯል። በዚህ በአዲስ በተለቀቀው አዲስ ድረገጽ ላይም እያንዳንዱንም የታሰረውን ሰው ፎቶ፣ ስም ዝርዝር፣ የሰራውን ወንጀል፣ የመጣበትን ሀገር በተለይ ኢትዮጵያውያንና ኤርትራውያንን ለይተን እንደሚከተለው እናቀርብላችኋለን። አብራችሁን ቆዩ። በነገራችን ላይ የተከበራችሁ አድማጭ ተመልካቾቻችን አሁን ስም ዝርዝራቸውን የምናቀርብላችሁ አንዳንዶቹ እንዲሁ በሆነ አጋጣሚ የታሰሩ ሊሆኑ ይችላሉ። አይሲ እንደዚህ ብሎ ሪፖርቱን አውጥቶ በአካል ሲጣራ ወንጀልን ያልፈጸሙ በአካልም ያልነበሩ ኢትዮጵያውያን ከዚህ በፊት ተገኝተዋል። ይሁንና ለጊዜው አይሲ ያወጣው መረጃ እንግዲህ ይሄን ይመስላል። ግለሰቦቹ ችሎታው አቅሙ ካላቸውና ወንጀሉን አለመፈጸማቸውን እርግጠኛ ከሆኑ ጠበቃ አቁመው መከራከር ይችላሉ። ኢትዮጵያውያንም በተቻለ መጠን ሊያግዟቸው ይችላሉ። ወደ ስም ዝርዝሩ እንለፍ። የመጀመሪያው ግለሰብ ሄኖክ ፍቃዱ ይባላል። ሄኖክ ፍቃዱ እዚህ ምስሉ ላይ እንደምትመለከቱት በሄሮይን በሚባለው አደንዛዥ እጽ ንግድ የተፈረደበትና ሄሮይን የሚባለውን አደንዛዥ እጽ ሲያዘዋውር የተገኘ ወንጀለኛ ብሎታል ፍርድ ቤቱ ወይም ይህ አይሲ የምንለው መስሪያ ቤት። በአሁኑ ሰዓት በሜሪላንድ ታስሮ ይገኛል። የታሰረበት ቦታ ሜሪላንድ ነው። ስሙ ሄኖክ ፍቃዱ ይባላል። ፎቶው እዚህ እንደምትመለከቱት ነው። ምናልባት ይህ ግለሰብ ወንጀሉን አልፈጸመው ሊሆን ይችላልና አይታወቅም። ኢትዮጵያውያን ይህን ግለሰብ በጠበቃነት በህግ አግባብ ማገዝ እንፈልጋለን አልፈጸመውም ብላችሁ የምትተማመኑበት ከሆነ ግለሰቡ ይሄን ይመስላል። እንዲሁም መጠየቅ የምትፈልጉ ኢትዮጵያውያን ፎቶው እዚህ ተለጥፎላችኋል። ሁለተኛው ግለሰብ በረከት መኮንን ይባላል። በስርቆት ወንጀል ተሽከርካሪ መስረቅ፣ የተሰረቀ ተሽከርካሪዎችን በመቀበል
እንዲሁም አንዳንዴም ቀላል ስርቆት አለበት ይባላል። አብዛኛው የበረከት ስራ ደግሞ የስርቆት ወንጀሎች ናቸው ተብለው በአይሲኢ ፖሊስ የወጣውን መረጃ ነው በቀጥታ የምናደርሳችሁ። ክቡራን አድማጭ ተመልካቾቻችን ፎቶውን እዚህ እንደምትመለከቱት ነው። በረከት መኮንን ማለት ይሄ ነው። እንዲሁም አምፊታሚን የሚባል በጣም አደገኛ እጽ አለ። እሱን በማዘዋወርም በረከት ይታወቃል። ድብደባና ከህግ ለማምለጥ ለመሮጥና ለመሰወር መሞከር፣ የተሰረቀ ተሽከርካሪንም ይዞ በመገኘት እንደዚህ አይነት ወንጀሎችን እየሰራ ነው። አሁን የሚገኝበት ሳውዝ ዳኮታ እዚህ ውስጥ ታስረው ይገኛል ማለት ነው። ሳውዝ ዳኮታ ውስጥ መፈለግ ትችላላችሁ። ሶስተኛው በአይሲ ወንጀለኛ ተብሎ የተፈረደበትና ዳታቤዙ ላይ መረጃው የወጣው ብሩክ ታምራት ገብሩ ይባላል። ፎቶውን እዚህ እንደምትመለከቱት ነው። የጦር መሳሪያ በመያዝ በሎስ አንጀለስ በካሊፎርኒያ አሁን ታስሮ ይገኛል ማለት ነው። ቀጣዩ አዳነ ዩሱፍ ይባላል። የሰራው ወንጀል በድብደባና የተሰረቀ ንብረቶችን ይዞ በመገኘት ከሌሎች ግለሰቦች የተሰረቁ ንብረቶችና ራሱ የሰረቃቸውንም ጭምር ሰብስቦ ይዞ ነው የተገኘው አዳነ። ፎቶውን እዚህ እንደምትመለከቱት ነው። አሁን ታስሮ የሚገኝበት ቦታ ደግሞ ኮኔል በዋሽንግተን ዲሲ ተፈርዶበት ይገኛል ማለት ነው። ቀጣዩ ግለሰብ መስፍን ሁሴን ይባላል። በሰው መግደል ወንጀል የተጠረጠረ ነው። ይሄ በጣም ከበድ ያለ ወንጀል ነው። አሁን በቨርጂኒያ ተፈርዶበት ታስሮ ይገኛል። መስፍን ሁሴን ማለት ፎቶ እዚህ የምትመለከቱት ግለሰብ ነው ማለት ነው። ቀጣዩዋ ግለሰብ ንግስቴ በየነ ትባላለች። በመሳሪያ በመታገዝ ከባድ ድብደባ በጋርደን ሲቲ ፈጽማ አሁንም በጋርደን ሲቲ በካንሳስ ተፈርዶባት ትገኛለች። በካንሳስ ነው የምትገኘው። የጦር መሳሪያ ይዛ ነው እንግዲህ የተገኘችው፣ ድብደባም ለመሞከር ማለት ነው። ሴት ሁና ይህን ወንጀል ነው የፈጸመችው። ቀጣዩዋ ግለሰብ የንግስቴ ፎቶ ይሄ ነው። ቀጣዩዋ ግለሰብ ጳውሎስ አሞኘ ይባላል። በመሳሪያ በመታገዝ ከባድ ድብደባ ሲፈጽም ነው የተገኘውና የተያዘው። እንዲሁም ማሪዋና የሚባለውን ከባድ አደንዛዥ እጽም ይዞ ተገኝቷል። የጦር መሳሪያ ጭምርም ይዞ የተገኘ ሽፍታ በሉት ይሄን የህዝብ ስርዓት ወንጀሎችና መሳሪያ በመተኮስ ጭምር አሜሪካን ሀገር ውስጥ የተገኘና የተያዘ ነው። በፍሎሪዳ አሁን በአሜሪካ ፍሎሪዳ በሚባለው ታስሮ ይገኛል ማለት ነው። ፎቶ እዚህ የምትመለከቱት ነው። ቀጣዩ ግለሰብ ሳምሶን ኪዳኔ ይባላል። በዝርፊያ ወንጀል እንዲሁም አሁንም ማሪዋና የሚባለውን አደገኛ እጽ በማዘዋወር የተፈረደበት ነው። በዋሽንግተን ዲሲ ተፈርዶበት ይገኛል። ቀጣዩ ግለሰብ ቤዛ ከበደ ትባላለች። ፎቶዋን እዚህ እንደምትመለከቱት ነው። ቤዛ ከበደ ነው የሚለው ወንድ ፎቶውን የወንድ አድርጎ ነው ያቀረበው። አይ ቲንክ ስሙ ቤዛ እንግዲህ የወንድም ይሆን ለሴት ብዙ ጊዜ ለሴት የሚሰጥ ነበር። ዝሮ ቤዛ ከበደ በድብደባ ቀላል ስርቆት እና ቤተሰብ ነክ ያልሆነ በኃይል የተፈጸመ ከባድ ድብደባ፣ ቤተሰብ ነክ አይደለም ሌላ ግለሰቦችን በድብደባ ወንጀል ነው። ይሄ ደግሞ ተደባዳቢ ነው። ስርቆት ላይ እንኳን ቀላል ስርቆት ነው የተገኘበት። በግል ንብረቶች ላይ ደግሞ ጉዳት በማድረስ ነው የሚለው። በአጠቃላይ ይሄ ተደባዳቢ በመሆኑ ነው አሁን የሚገኘው በዋሽንግተን ዲሲ ታስሮ ይገኛል ማለት ነው። ኢትዮጵያውያን እነዚህ ናቸው። በቁጥር 9 ናቸው ብዛታቸው። እንግዲህ እነዚህ ግለሰቦች ናቸው። አብዛኛዎቹም በትክክል ወንጀሉ መቼም ከ9ኙም ንጹህ ናቸው ማለት አይቻልም። የኢትዮጵያውያን ስም አጥፍተዋል። የኢትዮጵያውያን ስም አጉድፈዋል። ራሳቸው ችግር ከመፍጠርም አልፎ በራሳቸው ሕይወት ላይ መጥፎ ነገር ከማምጣትም አልፎ በአሜሪካውያኖች ላይ ችግር ፈጥረዋል። በኢትዮጵያውያኖች ላይም ኢትዮጵያውያኖች በአሜሪካን ሀገር እንድንጠላ ወንጀለኛ እንድንባል ምናልባት ከነዚህ ግለሰቦች ወንጀል ከመስራት በኋላ ምን እንደምንደረግ አይታወቅም። ለኢትዮጵያ አጠቃላይ በአሜሪካን ሀገር ሰርተው ለሚኖሩ ንጹሃን ችግር የፈጠሩ ችግር ያመጡ ከስተታቸው የማይማሩ አሜሪካን ሀገር ወንጀል መስራት ምን ያህል ከባድ እንደሆነ ተነግሯቸው ሺህ ጊዜ አውቀው ይሄን የሚፈጸሙ ግለሰቦች ኢትዮጵያውያን ከነዚህ ግለሰቦች ራቁ። ምናልባት በተለያየ አጋጣሚ ከቤተሰቦቻቸው ከነዚህም ሊንክ ካላችሁ አሁኑንም ያላችሁን ሊንክ ከነዚህ ግለሰቦች ጋር አስወግዱ። ሁላችንም ኢትዮጵያውያን እንግዲህ በዚህ አሜሪካን ሀገር ያለን እንደዚህ አይነት ነገር ሲፈጠር በሁላችንም ላይ ነው ችግሩ የሚመጣውና ለአሜሪካን መንግስት ደጋግመን ማሳወቅ ያለብን ለአይሲ ፖሊሶችም ለሚመለከታቸውም ለፍርድ ቤቶችም ጭምር ጠበቃዎችም ኢትዮጵያውያን አላችሁ እዚህ አሜሪካን ሀገር ማሳወቅ ያለባችሁ ዋናው ትልቁ ነጥብ ምንድነው? ወንጀል የፈጸሙ ብቻ በሰሩት ወንጀል እንዲጠየቁ፣ ሌላውን ማህበረሰብ በጅምላ እንዳይፈረድ
ጅምላ ፍርድ እንዳይኖር፣ ጅምላ ጥያቄ እንዳይኖር ሁላችንም በምንችለው መልኩ አስተዋጽኦ ማድረግ ይኖርብናል። እዚሁ ጋር ተያይዞ ግሪን ካርድ ያላችሁ ኢትዮጵያውያን ማወቅና መጠንቀቅ ያለባችሁ ግሪን ካርድ ያላችሁ ብቻ ሳይሆን ሁላችሁም፣ በተለይ ደግሞ ግሪን ካርድ ያላችሁ በማንኛውም ጊዜና ሰዓት የአይሲ ፖሊሶች እቤታችሁ ሊመጡ ይችላሉ። ሁሌም መደንገጥ አያስፈልግም። ለኖርማል ለሆነ ቼክ የሚያደርጉት መረጃ ስለሚኖር ሊመጡ ይችላሉ። በተለይ በአሁኑ ሰዓት የአሜሪካን ሀገር የስደተኞች ዳታቤዝ አብዛኛዎቹ ስራ ስለጀመሩ በጣም ዘመናዊ ሲስተም እየተጠቀሙ ስለሆነ ማንነታችሁን ለማጣራት የት አካባቢ እንደምትኖሩ፣ ምን እየሰራችሁ እንደሆነ፣ ከየትኛው የኢትዮጵያ አካባቢ እንደመጣችሁ፣ ሌሎችንም መረጃዎች ማወቅ ስለሚፈልጉ ወደ ኢትዮጵያስ በህጋዊ መንገድ ነው ግሪን ካርድ ያገኛችሁት ወይስ አይደለም የሚለውን ሁሉ እያንዳንዱ ሰው እንደሚመጡ ነው አስረግጠን የምንነግራችሁ። በእያንዳንዱ ቤት ሊያንኳኩ ይችላሉ። መቼ እንዴት አይታወቅም። ስራ ቦታ እያላችሁ ሊመጡባችሁ ይችላሉ። እያሽከረከራችሁ ሊይዟችሁ ይችላሉ። በየትኛውም አጋጣሚ መደናገጥ የለባችሁም። ቢካልም የምትሰጡት ኢንፎርሜሽን ኮንሲስተንስ መሆን አለበት። ሁልጊዜም አትደናገጡ። ተረጋግታችሁ የሚጠይቋችሁን ነገር መልሱ፣ አስረዱ። ጥያቄ ስለቀረበባችሁ የአይሲ ፖሊስ ከቤታችሁ ስለመጣ ሁሌም ወንጀለኛ ናችሁ ወይም ወደ ሀገራችሁ ትባረራላችሁ ማለት አይደለም። ተረጋግታችሁ ነገሮችን አስረዱ ለማለት ነው። ኢትዮጵያውያን እንግዲህ ምንም ማድረግ አንችልም። እንደነዚህ አይነት አሳፋሪ ዜጎች እያሉ ማንም አሜሪካን ሀገር ውስጥ ሰላም አያገኝም። በእርግጥ ሁሉም ወንጀል አልሰሩም፣ ሰርተዋል ማለት ብሎ ለመደምደም ሊያስቸግር ይችላል። 9ኙም ግን ንጹህ ናቸው ማለት አይቻልም። እነዚህ ብቻ አይደሉም። በነገራችን ላይ ገና በርካቶች ይወጣሉ እየተባለ ነው። በጣም አስቸጋሪ ጊዜ ላይ ነው የደረስነው። ይሄን ጊዜ ለማለፍ ማድረግ ያለብን ብልጠት፣ አንደኛውና ትልቁ ነጥብ፣ እባካችሁ ኢትዮጵያውያን ባላችሁበት ሁሉ ጠጥታችሁ አታሽከርክሩ። እርስ በርስ እባካችሁ አትጋጩ። የፈረንጅ ቤት ገብታችሁ ስትጠጡ እንዴት ካልም ሆናችሁ እንደምትወጡ እናውቃለን። ከፈረንጅ ቤት ስትወጡ ሀበሻ ቤት ስትሄዱ መሳደብ፣ መገላመጥ፣ ጠርሙስ መወርወር፣ ወንጀል መስራት ለምን? አሜሪካን ሀገር እስካለን ድረስ ሁላችንም እንደ አሜሪካን ሀገር ዜጋ ነው የምንቆጠረው። ሌላው ኢትዮጵያውያን በሁሉም አጋጣሚ ስትንቀሳቀሱ፣ ስታሽከረክሩ በማንኛውም አጋጣሚ ተጠንቅቃችሁ ከወትሮውም ጊዜ በላይ በከፍተኛ ሁኔታ የምትጠነቀቁበት ጊዜና ሰዓት አሁን ነው። ምንም አይመጣ ምናምን ዝም ብላችሁ ነው የምታስፈራሩን የምትሉት፣ እንግዲህ እናንተ የራሳችሁን ሪስክ መውሰድ ትችላላችሁ። ምክር አልሰማም ካላችሁ በዚህ የዩቲዩብ ቻናል በርካታ መረጃዎች፣ ምክር ሀሳቦች ቀርበዋል። ሌሎችም የሚያቀርቡ ወንድሞቻችን አሉ። ምክር አንሰማም ካላችሁ ምከረው ካልሰማም ይባላል፣ ነገ ታገኙታላችሁ። ምክር ማዳመጥን የመሰለ ነገር የለም። ስለዚህ ባካችሁ ኢትዮጵያውያን በዚህ ጊዜ ከወትሮም በተለየ መልኩ ራሳችሁን ከማንኛውም ወንጀል ሊሆን ይችላል ከምትሉት ሊያስጠይቀን ይችላል ከምትሉት ስታሽከረክሩ ጀምራችሁ ከቤት ስትወጡ ጀምራችሁ ከፍተኛ ጥንቃቄ አድርጉ። አሜሪካውያኖች ነዋሪዎቹ ወይም ደግሞ ኔቲቭ ናቸው ተብለው የሚታሰቡት የሚሰሩት ወንጀልና እኛ ስደተኞች ወይም ከሌላ ሀገር የመጣን ዜጎች የምንሰራው ወንጀል በፍርድ ቤት ክብደቱ የተለያየ ነው። አንድ አሜሪካን ሀገር አሜሪካ ነዋሪ የሆነ ወይም ደግሞ የአሜሪካ ኔቲቭ ተወላጅ የሆነ ጠጥቶ ቢያሽከረክር ምናልባት ምንም ላይባል ይችላል፣ ወይም ቀላል ቅጣት ሊሆን ይችላል። ለስደተኞች ለኢትዮጵያውያን ግን በጣም ከባድ ቅጣት ነው የሚሆነው ማለት በጣም ከባድ ቅጣት ነው። ይችን ጊዜ ለማለፍ ይሄን ውሽንፍር ይሄን ወጀብ ለማለፍ ኢትዮጵያውያን በሁሉም መልኩ ጥንቃቄ አድርጉ ለማለት ነው። አሁን በመቀጠል ደግሞ ኤርትራውያንን እንዲሁ በወፍ በረር እንነግራችኋለን። ዲቴል ላንገባበት እንችላለን። እንግዲህ አማርኛ ለሚሰሙ ኤርትራውያን የተዘጋጀም ስለሆነ አብሮ መስማት ይችላሉ። ለማንኛውም ኤርትራውያን ደግሞ ሮዳስ የሚባለው በድብደባና በስልክ የማስፈራራት ወንጀል የተፈረደበት ነው። መንሱር የሚባልም አለ። ለአካለ መጠን ያልደረሰ ልጅ ወሲባዊ ብዝበዛ በማድረግ የተፈረደበት ነው። ሐሰን ኤስ በድብደባና እንዲሁም በሌላ ወንጀልም ጭምር ተፈርዶበት ቴክሳስ ይገኛል። አራም የሚባል ቤተሰብ ባልሆነ ሰው ላይ መሳሪያ በተጨመረበት ከባድ ድብደባ፣ የአልኮል ተጽዕኖ፣ በአልኮል እንደነገርኳችሁ እንዳትጠጡ ይቅርባችሁ። በቃ ከዛሬዋ ሰዓት ጀምሮ አልኮል የሚባለው ቢቀርስ ምንም የሚጎዳ ነገር የለም እኮ። ላይፍን ዘሆል ከማበላሸት ቤተሰብን ሀገርንም ከማቆሸሽ መጠጥ የሚባል ነገር ብናቆመው ምንም ነቲንግ እኮ ነው። በቃ ራሳችን ካስገዛን ቁርጠኛ ከሆን አልኮል ማቆም እኮ በጣም ሲምፕል ተራ ነገር ነው። ለምንድን ነው የምንጠጣው? ይቅር እያልን ነው። በዚሁ አጋጣሚ ድብደባም ፈጽመዋል። ይሄ ሰው ክብሮም የሚባለው በዝርፊያ በመንገድ ላይ ሽጉጥ ተጠቅሞ ዝርፊያና የተሰረቀ ንብረት በመቀበል
ይሄ በቃ ኢትዮጵያ ውስጥ ሃንግ እንደሚያደርጉት እንደምንሰማው በኢትዮጵያ ፖሊስ ይለቀቃል እንሰማለን። እንደነሱ ማለት ነው። ሽጉጥ ይዞ አስፈራርቶ አሜሪካን ሀገር ውስጥ የሚዘርፍ እንግዲህ ምናልባት ኢትዮጵያውያን ላይ ሊሆን ይችላል ያደረገው አይታወቅም። ነጮች ላይ ሊሆን ይችላል፣ ሌላ ዜጋ ላይ ሊሆን ይችላል። እነ ገብረ ህይወት የሚባል አለ፣ ፊሊሞን የሚባሉ አሉ። እነዚህ ደግሞ በጾታዊ ጥቃት ገብረ ህይወትና ፊሊሞን ጾታዊ ጥቃት ነው የፈጸሙት። በዚህ ታስረዋል ማለት ነው። ናኦ የሚባል አለ፣ ዳንኤል የሚባል አለ፣ ጾታዊ ወንጀል ፈጽሟል ማለት ነው። እንግዲህ እኛ ኢትዮጵያውያን ታስታውሱ ከሆነ ከ3 ቀን ከ4 ቀን በፊት ስንኩራራ ነበር በሶማሌዎች እንደዚህ በፈጸሙት ወንጀል ኤርትራውያኖች ምናምን ናቸው፣ እኛ ኢትዮጵያውያኖች ሰርተን የምናድር እያልን ነበር። እርግጥ ነው አብዛኛው ኢትዮጵያዊ አብዛኛው 95 96 ኧረ 99 በመቶ በሉት ንጹህ አሜሪካዊ ሰርቶ የሚኖር ኢትዮጵያዊ ነው። የተወሰኑ ግለሰቦች እንግዲህ ምንም ማድረግ አይቻልም። ከብዙ ንጹሃን መካከል የተወሰነ እንክርዳድ አይጠፋም። ከስንዴ መሃል እንክርዳድ እንደማይጠፋው እነዚህ ግለሰቦች ምን ያህል ስማችን እንዳጎደፉት ብቻ ሳይሆን አሜሪካን ሀገር ለመኖር ከዚህ በኋላ የአሜሪካን መንግስት ከዚህ ተከትሎ ምን እርምጃ እንደሚወስድ አይታወቅም። ብዙ በርካቶቻችን ስጋት ላይ ነን። ለማንኛውም ከኤርትራም ጭምር አሉ። እንግዲህ በየሀገሩም የሁሉም ሀገር ተለቋል የስደተኞች ተብሎ ማለት ነው። ቀጣዩ መረጃ የተከበራችሁ አድማጭ ተመልካቾቻችን በአሳይለም ስለ አሳይለም መረጃ አዲስ ወጥቷል። አፕዴት የሆነ መረጃ ነው። አሳይለም ሙሉ በሙሉ ከሁሉም ሀገሮች ላልተወሰነ ጊዜ በአሜሪካን ሀገር ታግዷል፣ ቆመዋል። ምክንያቱ ደግሞ ይህ እገዳ የተደረገው ኤጀንሲው በጸጥታ ምርመራ እና የማመልከቻ ግምገማ ሂደቶችን በአጠቃላይ በጥልቀት በጥራት ለመስራት እንዲያስችለው አዲስ ማሻሻያዎችንና ግምገማዎችን እያደረገ ስለሆነ ነው። ከየትኛውም ሀገር የመጡ የጥገኝነት ጥያቄዎች ጉዳያቸው በአሁኑ ጊዜ የመጨረሻ ውሳኔ አያገኝም ወይም ዲሲሽን የለም ማለት ነው። አሳይለም ስታመለክቱ ፎርም ትሞላላችሁ። አሳይለም ፎርም ሞልታችሁ I-589ን ትሞላላችሁ። ለአሳይለም ታመለክታላችሁ። በዛው የሥራ ፍቃድ እንዲሰጣችሁም ትጠይቃላችሁ። ነገር ግን ኢንተርቪው ያደርጋሉ። ፎቶ መረጃ ምናምን ይሰበስባሉ፣ ይቀበሏቸዋል፣ ፎርሙን ያስገቡታል፣ ያስቀምጡታል። ውሳኔ አይሰጥም። ውሳኔ ቆመዋል። ስለዚህ አሳይለም ዘገየ ውሳኔ ምናምን የምትጠብቁ እንደቆመ ልንነግራችሁ እንፈልጋለን። መቼ ይለቀቃል፣ መቼ ይፈቀዳል? እንግዲህ በትዕግስት መጠበቅ ነው። አሜሪካ ባጭሩ ስደተኛ የሚባል እንደማትፈልግ ነው የምንነግራችሁ። ግሪን ካርድ ያለንም እንዴት ብለን መኖር እንደምንችል አሁን አሜሪካን ሀገር ውስጥ ከዛሬ ነገ ስጋት አለብን። ስጋት የሌለበት ኢትዮጵያዊ የለም በአሁኑ ሰዓት። ስጋት የሌለበት ካለ እንግዲህ ተመስገን። ዲቪ የሚባለው ቆሟል ሙሉ በሙሉ። ዲቪ እስካሁን በየአመቱ ይሰጥ ነበር። አሁን አሜሪካን ሀገር ዲቪ ዘግታለች። የለም። ይከፈታል አይከፈትም፣ የሚከፈትም አይመስልም። ከተከፈተም የምናየው ነው። ጊዜው በጣም አልፏል፣ በጣም ሄዷል። እስካሁን ዲቪ የሚባለው ተዘግቷል። ይህ የሚያሳየው አሜሪካ ስደተኞችን እንደማትፈልግ፣ ለስደተኞች ቦታ እንደሌላት እንደማትፈልገን ነው። እንግዲህ ምንም ማድረግ አይቻልም። ሰው ሀገር ሄደን መቼስ ነው በግድ ፈልጉና አይባልም። ነገር ግን እንደ ህግ እንደ አሰራር እንደ አሜሪካ ህገ መንግስት አንድ ሰው ግሪን ካርድ አግኝቶ የአሜሪካ ዜጋ ከተባለ በኋላ ዜጋ ነው። ይህ ህገ መንግስቱ ነው። ትራምፕ እያለ ያለው ህገ መንግስቱን አሻሽላለሁ ነው። አሁን እንግዲህ ተመልከቱ አሰራሩ፣ ህጉና ስርዓቱ። በነገራችን ላይ ትራምፕ የሚያደርጓቸው አብዛኛዎቹ ህጎች፣ ይሄ ማባረሩ ሁሉ ነገር አብዛኛው ህጋዊ አይደለም። ይሁንና ትራምፕ ህጉ አላሰደው ሲል ህጉ እንደሚያስጠይቀውና አሰራሩ ትክክል እንዳልሆነ ሲያውቀው ህገ መንግስቱን አሻሽላለሁ እያለ ነው። ህገ መንግስቱን አሻሽሎ ምን እንደሚያደርግ አይታወቅም። ስለዚህ የአሳይለም ጉዳይ ለጊዜው እንደቆመ ልንነግራችሁ ነው። የተከበራችሁ አድማጭ ተመልካቾቻችን፣ ሌላው መረጃ እንግዲህ አሜሪካን ሀገር በተለይ በትዳርና በመሳሰሉት ነገሮች ግሪን ካርድ ለማግኘት ሙከራ የምታደርጉ ኢትዮጵያውያን በሙሉ በአሁኑ ሰዓት ወደ ካሊፎርኒያ አካባቢ አፕላይ ባታደርጉ፣ ከቻላችሁ ስቴት ብትቀይሩ። ካሊፎርኒያ በትዳር የሚመጡ ግሪን ካርድ አፕሊኬሽኖችን ከፍተኛ ምርመራ፣ ከፍተኛ ጥንቃቄ፣ ሪጀክሽን ሁሉ የሚያደርግ አካባቢ ስለሆነ ከካሊፎርኒያ በተቻለ መጠን ሌሎች ስቴቶች ላይ ማድረግ እንደው የምትችሉ ከሆነ ሁኔታው የሚስተካከልበት መንገድ ካለ እንደው ካሊፎርኒያን ብትተዋት ወይም ያለውን ዲቴል መረጃ ገብታችሁ ካጣራችሁ በኋላ ለግሪን ካርድ በተለይ ከትዳር ለምትመጡ ብትጠይቁ የሚል እንደ መረጃ እንደ ምክረ ሐሳብ እናቀርብላችኋለን ለክቡራን አድማጭ ተመልካቾቻችን። ሌላው የተከበራችሁ አድማጭ ተመልካቾቻችን በዚህ ሁሉ ችግር በዚህ ሁሉ አጣብቂኝና የፈተና ጊዜ በተለይ ለስደተኞች የማይመች ጊዜ ከመቼውም ጊዜ በላይ
በተለየ መልኩ የማይመች ጊዜ ብለነዋል። ይሄ ጥቁር ዘ ብላክ ኤጅ ብለነዋል። ይሄን ጊዜ ለስደተኞች አይመችም ብለን ደምድመናል። በዚህ ጊዜ ይሁንና ለኢትዮጵያውያን ልጅ መውለድ ላሰባችሁ፣ በተለይ እድሜያችሁ እየገፋ ላለ ልጅ ሳትወልዱ ወይም ደግሞ ልጅ የመውለድ እቅድ ኑሯችሁ የዛሬ ዓመት ላድርገው ወይስ የትኛው ጊዜ ይሻላል ለምትሉ ምንም ይሁን ምንም በጣም ወርቃማው ጊዜ ደግሞ ይሄ ነው። ግሪን ካርድ ላላችሁ ብቻ ነው ይሄ። ግሪን ካርድ ኑሯችሁ ልጅ ለመውለድ እቅዱ ሐሳቡ ላላችሁ በጣም የተመቻቸ ጊዜ፣ ጥሩ ጊዜ አሁን ነው ተብሏል። ምንድነው ጥሩ የተባለው? የመጀመሪያ ገንዘብ $1000 በፕሬዝዳንት ትራምፕ የሚከፈት ከአሜሪካ ግምጃ ቤት የሚከፈል ለእናንተ ለወለዳችሁት ህፃን በባንክ አካውንት ይከፈትለታል ወይም የባንክ ደብተር ይከፈትለታል። $1000 ያገኛል የምትወልዱት ልጅ። ለ$1000 ብቁ የሚሆነው ህፃን የአሜሪካ ዜጋ ግሪን ካርድ ካላቸው ቤተሰቦች የተወለደ ሶሻል ሴኩሪቲ ነምበር ያለው፣ ይሄ በጣም ቀላል ነው። ሶሻል ሴኩሪቲ ነምበር አፕላይ ስታደርጉ በደቂቃዎች ውስጥ ይወጣል። ይሄ የሚያስቸግር ነገር አይደለም። ልጁ መወለዱ ነው ዋናው። በተጨማሪም ከጥር 1 2025 እስከ ታህሳስ 31 2028 ድረስ ከጥር 1 ከባለፈው ፓስት ይርስ ማለት ነው ከባለፈው ዓመት ጀምሮ እስከሚቀጥለው 2028 ድረስ የተወለዱ ህፃናት $1000 በባንክ ዲፖዚት ይደረግላቸዋል። በትራምፕ የተከፈተ አካውንት ማለት ነው። ማስከፈት ትችላላችሁ። ከባለፈው ዓመት ጀምሮም ይሰራል። $1000 ላይ እናንተ ተጨማሪ ገንዘብ ማስቀመጥ ትችላላችሁ። አዎ እስከ $5000 ድረስ ለልጆቻችሁ ተጨማሪ ገንዘብ የማስቀመጥ ፍቃድ ተሰጥቷቸዋል። ማስቀመጥ ትችላላችሁ። ገንዘቡን ግን ይሄን $1000 ያው በኢትዮጵያ ባህልነታችን ወይም እንደ ኢትዮጵያዊ አራስ የሚባል አለ፣ ማረስ የሚባል አለ። ለሱ ገንዘቡን አውጥታችሁ መጠቀም ትችላላችሁ ወይ? ለአራስነት ጊዜያችሁ ትችላላችሁ ወይ? አይቻልም። ገንዘቡ በባንክ በዝግ ነው የሚቀመጠው። የወለዳችሁት ልጅ 18 ዓመት ሲሞላው ገንዘቡን ሂዶ ከባንክ ማውጣት ይችላል። ከባንክ የሚያወጣውም ተማሪ ከሆነ ለትምህርት ቤት ወጪ፣ እንዲሁም አዲስ ንግድ የሚጀምር ከሆነ አዲስ ንግድ በአሜሪካን ሀገር ለሚጀምርበት ገንዘቡ ወጪ ነው ይሰጠዋል ነው የሚለው። እንግዲህ አድማጭ ተመልካቾቻችን ይሄ ነው እንግዲህ ምናልባት ምንም ቢሆን ገንዘቡ $1000 ነቲንግ ምንም የሚጠቅም ነገር ኖሮት ሳይሆን ያለው ሞቲቬሽን ሁኔታው በዚህ በትራምፕ ጊዜ የተወለደ ምናምን ለመባልም ለሁሉም ነገር የተሻለ ጊዜ ነው ለማለት ነው። ካለብን ስጋትና አሁን ካለው ጭንቀት አንጻር ደግሞ እንደዚህ አይነት መልካም ዜናዎችም ብቅ ይላሉ ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ መደመጥ ያለባቸው በተለይ ለዲያስፖራ ኢትዮጵያውያን ይሄን ይመስላል። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ተመሳሳይ ምክረ ሀሳብ መረጃዎችን፣ የጥንቃቄ መልእክቶችን በአሜሪካን ሀገር ስንኖር ማድረግ ያለብንን በየጊዜው ህጉ እየተቀያየረ ስለሆነ የዩቲዩብ ቻናሉን በየጊዜው እየገባችሁ ቶሎ ከማየት ወደኋላ አትበሉ። እናመሰግናለን። በሌላ ቪዲዮ እስከምንገናኝ ሰናይ ቆይታ ተመኘን።